በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 27 በዚህች ዕለት ከግብፅ ደቡብ ከታችኛይቱ ምስር አውራጃ በብኑዲ ከምትባል መንደር የከበረ ሰራቢዮን በሰማዕትነት አረፈ። ለዚህም ቅዱስ ብዙ የገንዘብ ጥሪት እንስሳትም አሉት። አብዝቶ መመጽወትንም የሚወድ ነው። ስደትም በሆነ ጊዜ የክርስቲያን ወገኖችን ፈልጎ ያሰቃይ ዘንድ መኮንን ሄሬኔዎስ በየሀገሩ እንደሚዞር ሰማ። ለእርሱም ስማቸው ቴዎድሮስና ሁለተኛውም በጋርቢ ሰርማ የሚባል ወዳጆች ነበሩት። እነርሱም ተከተሉት። ይህም ቅዱስ መኮንኑን ሊገናኘው ከሀገሩ ወጣ። መኮንኑም ባገኘው ጊዜ በፊቱ ቆሞ ከወገኖቹ ጋር በክብር ባለቤት በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነ። መኮንኑም ሁሉንም አሰራቸው። የአገር ሰዎችም በሰሙ ጊዜ ሁሉም ተሰበሰቡ። መኮንኑን ገድለው ቅዱስ ሰራቢዮንን ከእጁ ሊወስዱ ሽተው የጦር መሳሪያ በመያዝ ለጦርነት የተሰለፉ ሰራዊቱ ነው ደረሱ። ቅዱሱ ግን ከለከላቸው፣ እንዲህም አላቸው፣ እኔ በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም ደሜን አፈስ ዘንድ በፈቃዴ የመጣው አይደለምን? መኮንኑም በመርከብ ተሳፍሮ ከዚያ ሄደ። ቅዱሳኑም አብረውት ሄዱ። ወደ እስክንድርያ ሀገርም በደረሰ ጊዜ የከበረ ሰራቢዮንን በመንኮራኩር ውስጥ ጽኑ ስቃይን እንዲያሰቃዩት ወደ እሳት ማንደጃ የሚጨምሩት ዘንድ አዘዘም። ከዚህም በኋላ ከነዳጅ ድፍድፍና ቅመማ ቅመም ጋር በወጭት ውስጥ ቀቀሉት። የስጋውንም ስሮች ቆረጡ። በብረት አልጋ ላይም አስተኝተው በችንካር ቸነከሩት። ይህን ሁሉ ስቃይም የሚታገስ ሆነ። የእግዚአብሔርን መልአክ ስቃዩን ከላዩ ይቀበልለት ነበር። ከዚህም በኋላ ከእንጨት ላይ ሰቅለው በፍላጻዎች ነደፉት። የእግዚአብሔርን መልአክ እርሱን ከተሰቀለበት አውርዶ በእርሱ ፈንታ መኮንኑን አስሮ ሰቀለው። የከበረ ሰራቢዮንም እንዲህ አለው፣ ሕያው እግዚአብሔርን በክርስቶስ ስም የታሰሩትን ሁሉንም እስከምታወጣቸውና የሞታቸውንም ፍጻሜ እስከምታዝ አንተ ከዚህ ከተሰቀልክበት እንጨት እንደማትወርድ እወቅ። በዚያንም ጊዜ ሁሉንም አውጥተው ራሶቻቸውን በሰይፍ ይቆርጡ ዘንድ አዘዘና ቆረጧቸው። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። የሊህም ሰዎች ቁጥራቸው 540 ነፍስ ሆነ። ከዚህም በኋላ የከበረ ሰራቢዮንን ወደ ሀገሩ ከእርሱ ጋር ወስዶ ያሰቃየው ዘንድ ከሐሳቡም ካልተመለሰ ራሱን በሰይፍ ይቆርጡ ዘንድ ሄሬኔዎስ አንዱን መኮንን አዘዘው። መኮንኑም ከእርሱ ጋር በመርከብ ወሰደው። ሌሊትም በሆነ ጊዜ ወደ አንድ ወደብ ደርሰው በዚያ ተኙ። በእግዚአብሔርም ፈቃድ ያች መርከብ ወደ ቅዱስ ሰራቢዮን አገር ደረሰች። በጠዋቱም በነቁ ጊዜ የመሄጃቸው አቅጣጫ ተለውጦ አገኙ። እጅግም አደነቁ። ወደ ሰራቢዮንም እነሆ ይህቺ ሀገርህ ናት የሚል ቃል ከሰማይ መጣ። ከመርከብም አውርደው ታላቅ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። መኮንኑም ልብሶቹን አውጥቶ ገንዞ ለዘመዶቹ ሰጠው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሰራቢዮን ሰማየት ዘኮኑን አባሉ በፍላተ ቅጥራን ወዘይት ወሰላም ካይበ ለማይበራኒሁ አበይት ምስለ ቴዎዶሮስ ወሰርማ ሱቱፋነ ህማም ወሞት ወደ 40 ምዕት። በዚህችም ቀን የከበረ ሐዋርያ ጢሞቴዎስ ከኤፌሶን አገር ወደ ቁስጥንጥንያ ከተማ የሥጋው ፍልሰት ሆነ። ጻድቁ ቆስጠንጢኖስም መንግሥትን በያዘ ጊዜ የከበሩ የሐዋርያትን ስጋቸውን ከሰማዕታትም ብዙዎችን ከቦታ ሁሉ ወደ ቁስጥንጥንያ አፈለሳቸው። ስለ ሐዋርያ ጢሞቴዎስም ስጋ በኤፌሶን አገር እንዳለ ሰምቶ ካህናትንና ምዕመናንን ላከ። እነርሱም አፍልሰው ወደ ቁስጥንጥንያ አድርሰው በከበሩ ሐዋርያት ቤተ መቅደስ ውስጥ አኖሩት። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ሰላም ለፍልሰተ ስጋ ከበዕለተ ዝንቱ ቆስጠንጢኖስ ታይካ ሀባሃነ ጸሎቱ ጢሞቴዎስ ረድ ለቃለ ትምህርትከ ከመትመ ትምህርቱ እያይምም ክበዴ ስቴማይ ባህቲቱ ወይነ ሂሩትከ ውዲ ወቶስ ውስቴቱ
በዚህችም ቀን ሳፍራ የሚባል የመልአክ ሱሪያል በዓል ነው። እርሱም ከነቢይ ዕዝራ ጋር የኖረ የተሰወረ ምስጢርንም የገለጠለት ነው። እርሱም ስለ ሰው ልጆች ወደ እግዚአብሔር የሚለምን ነው። በረከቱም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለከ እንተረከብከ ሞገሰ ዋተ ትፍትን ወዘማይምክት ከርሰ ሱሪያል መልአክ እንዘትስል መንፈሰ ፍጥረታተ ኩሉ አመ በማያይ ደምሰሰ እግዚአብሔር አትረፈ ሰማኒተ ነፍሰ። በዝችም ቀን የከበረ ቢፋሞን በሰማዕትነት አረፈ። ይህም ከታናሽነቱ ድንግል የሆነ እግዚአብሔርን የሚወድ ለድሆችና ለችግረኞችም የሚመጸውት ይህንንም ዓለም ንቆ የተወ ነው። አባቱም ከከበሩ ወገኖች የሆነ ስሙ አንስጣሴዎስ የእናቱም ስም ሶስና ነው። እነርሱም መመጽወትን የሚወዱ ክርስቲያኖች ናቸው። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን የእመቤታችን የቅድስት ድንግል ማርያምንም የከበሩ ሰማዕታትንም ሁሉ በዓላት ለድሆችና ለምስኪኖች ምጽዋትን በመስጠት ያከብራሉ። የሚኖሩትም በምስራጃ አውሲም በሚባል አገር ውስጥ ነው። እግዚአብሔርም መልኩ እጅግ ያማረ ይህን የተባረከ ልጅ ቢፋሞንን ሰጣቸው። በእርሱም ደስ ብሏቸው በጎ መስራትንና ትሩፋትን አበዙ። አድጎ ወደ 9 ዓመትም ሲደርስ ያስተምረው ዘንድ እግዚአብሔርን ለሚፈራ አንድ ቄስ ሰጡት። እርሱም ተቀብሎ ወስዶ ጥበብን፣ ጽሕፈትን፣ ተግሳጽን አስተማረው። የቅድስት ቤተ ክርስቲያንንም መጽሐፍት አጠና። በቤተ ክርስቲያንም ሁልጊዜ ያገለግላል። እጅግ በመትጋትም በጾም በጸሎት በመስገድ ይጋደል ነበር። እግዚአብሔርም በእጆቹ ብዙዎች የሆኑ ድንቆይ ታምራቶችን አደረገ። ከሊህ በቆስል ደዌ እጆቹንና እግሮቹን የታመመ አንድ ድሃ ነበር። የከበረ ቢፋሞንን ምጽዋትን ለመነው። ሊሰጠውም እጁን ሲዘረጋ በዚያን ጊዜ ከደዌው ድኖ ጤነኛ ሆነ። ሕዋሳቱም ሁሉ ጠነከሩ። ሁለተኛም በሌላ ጊዜ በዳዊት መዝሙር ሲያመሰግን ከዚያ አንድ ጋኔን የሚጥለው ሰው ነበረ። የእግዚአብሔር ቅዱስ ሆይ ተወኝ፣ ከዚህ ቦታ ልጥፋ ብሎ ጮኸ። የከበረ ቢፋሞንም ወደ ጌታችን ጸልዮ ያንን ጋኔን ያደረበትን ሰው አዳነው። መምህሩም አይቶ አክብሮትን ለቢፋሞን ጨመረ። እርሱ ያለማቋረጥ በመንፈሳዊ ትሩፋት ሥራ የሚያደርግ ሆኗልና። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በማደሪያ ውስጥ የሚገለጥለት ሆነ። ቅዱሳን መላእክቶቹም ከእርሱ ጋር አምላክን የወለደች እመቤታችን ቅድስት ድንግል ማርያምም በአንድነት ያዝናኑት ነበር። በመምህሩም ዘንድ 8 ዓመት ኖረ። ከዚህም በኋላ እየተጋደለ ኖረ። በየ7 ቀንም በመጾም ከሰንበት ቀን በቀር አይበላም። ወላጆቹ ሚስት እንዲያገባ ጠየቁት። እርሱም በዚህ በሚያልፍ ዓለም ከሴት ጋር መኖር ለእኔ ምኔ ነው? ፍላጎቱ ሁሉ ያልፋልና አላቸው። ወላጆቹም በእርሱ ደስ አላቸው፣ በጎ መስራትንም ጨመሩ። ከዚህም ነገር በኋላ በ7ተኛው ወር አባቱ አረፈ። የከበረ ቢፋሞንም ለድሆችና ለጦማዳሪያዎች ምጽዋትን አብዝቶ ሰጠ። ለቤተ ክርስቲያን አገልግሎትም የተጠመደ ሆነ። የከበረ የወንጌልን ትእዛዞች ለመፈጸምም ይጋደል ነበር። በዚያንም ወራት የፋርስ ሰዎች በሮም ሰዎች ላይ ጦርነት አስነስተው ነበር። የሮም ንጉስም በጦርነት ሞቶ መንግስት ያለ ንግስ ተቀመጠች። መኳንንቱና የመንግስት ታላላቆችም ተሰብስበው ተማከሩ። ከሁሉ አገሮችም ተዋጊዎች የሆኑ አርበኞችን ይሰበስቧቸው ዘንድ አዘዙ። ከላይኛውም ግብፅ ልበ ደንዳና የሆነ አንድ ሰው ተገኘ። እርሱም ስሙ አግሪጳዳ የሚባል የሰይጣን ማደሪያ የሆነ ፍየሎችን የሚያረባ ነው። ወደ አንጾኪያ ከተማም ወስደው ለመንግስት ፈረሶች ባልደራስ አድርገው ሾሙት። በአንዲትም ዕለት 2 ሸምበቆ አንስቶ በአንድነት አስሮ ዋሽንት ነፋባቸው። በፈረሶች ሰይጣን አደረባቸውና ፈረሶችም እየጨፈሩ ያሽካኩ ጀመር። የሞተውም ንጉሥ ሴት ልጅ በቤተ መንግሥት አዳራሹና በመስኮት ሲዘፍንና ዋሽንት ሲነፋ አግሪጳዳን አይታው እጅግ አማራት። ሰይጣንም በልቧ የዝሙትን ፍላጎት ጨመረ። ወደ እርሷም አስጠራችውና አገባችው። ስሙንም ዲዮቅልጥያኖስ አሰኝታ አነገሰችው። ታናሽ እህቷም ታላቂቱ እህቷ ያደረገችውን ባየች ጊዜ ቀናች። እርሷም መክስሚያኖስ የሚባል አንድ መኮንን መልምላ አገባች። ልብሰ መንግስትንም አልብሳ ንጉሥ አደረገችው። መክስሚያኖስና ዲዮቅልጥያኖስም በአንጾኪያና በሮም ተስተካክለው ነገሱ።
ከዚህም በኋላ ሰይጣን ተገለጠላቸውና እንዲህ አላቸው፣ ነገሥታት እስካደረግኳችሁ ድረስ በንጉሡ ሴቶች ልጆች የዝሙትን ፍቅር በልባቸው የጨመርኩ እኔ ነኝ። አሁንም ትእዛዜን ከሰማችሁ በምድር የሚኖሩትን ሰዎች ሁሉንም በእጆቻችሁ ውስጥ አደርጋቸዋለሁ። እናንተም ስገዱልኝ፣ የወርቅና የብር ምስሎችንም ሰርታችሁ አማልክት በሏቸው። ስማቸውንም አጵሎን፣ አርዳሚስ ብላችሁ ጥሯቸው። ሰዎችንም ሁሉ ዕጣን እንዲያሳርጉላቸው እንዲሰግዱላቸውም እዘዟቸው። አብያተ ክርስቲያናት ሁሉ ዝጉ፣ የአማልክትንም ቤቶች ክፈቱ። ትእዛዛችሁን ሰምተው ለአማልክት የማይሰግዱትን ግን በየአይነቱ በሆነ በጽኑ ስቃይ አሰቃዩአቸው። ራሶቻቸውንም በሰይፍ ቆረጡ። እሊህም ሰነፎች ዲዮቅልጥያኖስና መክስሚያኖስ በሰሙ ጊዜ የሰገዱለትና እኛ ያዘዝከንን ሁሉ እናደርጋለን አሉት። በዚያንም ጊዜ በግብፅ አገር ሄሬኒዮስንና አርያኖስን ሁለቱን መኳንንቶች ሾሙ። ለጣዖት የማይሰግዱትን ሁሉ እንዲያሰቃዩ አዘዟቸው። የከበረ አባ ቢፋሞንም ይህን ዜና በሰማ ጊዜ እጅግ አዘነ። የሆነውንም እስኪረዳ ድረስ ተሰወረ። ወዳጁን ቴዎድሮስንም ጠራውና በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም ደማቸውን ያፈሱ ዘንድ እርስ በርሳቸው ተነጋገሩ። ከክፉ ነገርም ሁሉ ያድናቸው ዘንድ በአንድነት ጸለዩ። የከበረ ቢፋሞንም በጎ ሥራን አብዝቶ ይሠራ ነበር። ወሬውም በንጉሥ መክስሚያኖስ ዘንድ ተሰማ። እንዲህም ብለው ከሃዲዎች ነግረውታልና። በምስር አውራጃ በአውሲም ከተማ ስሙ ቢፋሞን የሚባል አንድ ሰው አለ። እርሱም የነገሥታትን ትእዛዝ የሚተላለፍ አማልክትንም የሚረግምና የሚያቃልል ነው። በዚያንም ጊዜ የከበረ ቢፋሞን ለአማልክት እስከሚያጥን ድረስ እንዲያሰቃየው ያለዚያም ራሱን በሰይፍ እንዲቆርጥ ንጉሥ ወደ አርያኖስ ደብዳቤ ጽፎ ላከ። የእግዚአብሔርን መልአክ የሆነውን ይነግረው ዘንድ ለአባ ቢፋሞን ተገለጠለት። በሰማዕትነትም እንደሚሞት እናቱም እንደምትሞት አስረዳው። እግዚአብሔርም ያዘጋጀላቸውን አክሊላት አሳየው። አገልጋዩን ዲዮጋኖስንም ከእርሱ ጋር እንዲወስደው አዘዘው። ያን ጊዜ ተነሳ። ወደ እናቱም ገብቶ ያየውን ሁሉ ነገራት። እርሷም ይህንኑ ራእይ እንዳየች ነገረችው። በአንድነትም ደስ አላቸው። ወደ ማደሪያውም ሄዶ እስቲነጋ ድረስ ሊጸልይ ቆመ። በነጋ ጊዜም ወደ ወዳጁ ቴዎድሮስ ልኮ አስመጣው። ራእይንም እንዳየ ነገረው። ከዚህም በኋላ እንዲህ ብሎ አዘዘው። የመከራ ወራት ካለፈ በኋላ በዚች አገር አንተ ኤጲስቆጶስነት ትሾማለህና ቤተ ክርስቲያን ስራልኝ። ይህንንም ነግሮት ሰላምታ ተለዋውጠው ተሳስመው ተለያዩ። ከጥቂት ቀኖችም በኋላ ወደ አውሲም ከተማ መኮንኑ አርያኖስ ደረሰ። የሀገር ታላላቆችንም አቅርቦ ስለ ከበረ ቢፋሞን ጠየቃቸው። እርሱ አማልክትን እንደሚረግም ሰምቷልና። የሀገር ሽማግሌዎችም ስለ ቅዱስ ቢፋሞን አዘኑ፣ እርሱ በእነርሱ ዘንድ ተወዳጅ ነውና። በዚያንም ጊዜ አባ ቢፋሞን ተነስቶ ረጅም ጸሎትን ጸለየ። ቤተሰቦቹንም ሁሉ ተሰናበታቸው። ያማሩ ልብሶችንም ለብሶ በነጭ ፈረስ ተቀመጠ። የአገር ሽማግሌዎች ተሰብስበው ወዳሉበትም ሄደ። እነርሱም ባዩት ጊዜ አክብረው ሰላምታ ሰጡት። ተከትለውትም ወደ መኮንኑ ወደ አርያኖስ ሄደ። አርያኖስም አባ ቢፋሞንን ባየው ጊዜ ደስ አለው። ከወንበሩም ተነስቶ ሰላም ለአንተ ይሁን ብሎ ሰላምታ ሰጠው። አባ ቢፋሞንም እንዲህ ብሎ መለሰለት፣ ለምን ሰላም ትለኛለህ? የሰላም ትርጓሜው ደስታ ነውና፣ ለእኔ ግን በጌታዬና በአምላኬ በፈጣሪ ኢየሱስ ክርስቶስ ዘንድ ደስታ አለኝ። ለአንተና ለባልንጀሮችህ በሰማያት ደስታ የላችሁም ብሏል መጽሐፍ። አርያኖስም እኔ ክፉ ነገር እንድትነግረኝ አልመጣሁም፣ ለአማልክት እንድትሰዋ በንጉሥ ደብዳቤ ታዝዤ መጣሁ እንጂ አለው። ቅዱሱም መልሶ ይህ አይገባም፣ ትክክለኛውስ ለእግዚአብሔር እንድንሰዋ ለእርሱም እንድንሰግድ ይገባል። እሊህ አማልክቶቻችሁ አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮም አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በአንደበታቸውም አይናገሩም፣ በአፋቸው ውስጥ ትንፋሽ የለምና የሰሯቸውም እንደ እነርሱ ይሆኑ። እኔ ግን ሰማይና ምድርን በውስጣቸው ያለውንም ሁሉ ከፈጠረ ከጌታዬና ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ በቀር ሌላ አልሰግድም አለው። አርያኖስም ከቅዱስ ቢፋሞን አፍ ይህን ነገር ሰምቶ እጅግ ተቆጣ። በየአይነቱም ታላቅ ስቃይን አሰቃየው። ዳግመኛም በፈረስ ጅራት አስሮ መላ ከተማውን አስጎተተው። እናቱና አገልጋዮቹም ሁሉ ወደ እርሱ መጡ።
እነርሱንም ከከበረ የወንጌል ቃል አስተማራቸው፣ ገሰጻቸውም። በዚያንም ጊዜ በግልጽኛ ክርስቲያን ነን ብለው ጮኹ። የመኮንኑን ወንበር ገለበጡ። መኮንኑም ጉድጓድ እንዲቆፍሩላቸውና እሳትንም አንድደው በውስጡ በሕይወት ሳሉ እንዲወረውሯቸው አዘዘ። እንዳዘዘውም አደረጉባቸው። ቁጥራቸውም 500 ነው። ምስክርነታቸውንም እስኪፈጽሙ የከበረ ቢፋሞን ያጽናናቸውና ያስታግሳቸው ነበር። እናቱም ልጇ ቢፋሞንን በላዩዋ እንዲጸልይ ለመነችው። እርሱም በመስቀል ምልክት በላዩዋ ማተበና በሰላም ሂጂ አላት። በዚያንም ጊዜ ሰውነቷን በእሳት ውስጥ ጣለች። ከእነርሱ ጋርም የሰማዕትነት አክሊልን ተቀበለች። የከበረ ቢፋሞንን ግን አርያኖስ ወደ ንጉሥ መክስሚያኖስ ሰደደው። ንጉሡም የነገሥታትን ትእዛዝ የምትተላለፍ ለአማልክት የማትሰግድ ስራየኛው ቢፋሞን አንተ ነህን አለው። ቅዱሱም ስራዬን ግን አላውቅም፣ ለረከሱ አማልክትም አልሰግድም፣ አንተና አማልክቶችህ በአንድነት ወደ ገሃነም እሳት ትወርዳላችሁና አለው። ንጉሡም ተቆጥቶ ጽኑ ስቃይን አሰቃየው። ከማሰቃየትም በሰለቸ ጊዜ ወደ ሄሬኔዎስ ሰደደው። እርሱም ወደ አርያኖስ ሰደደው። በእነዚያ ቀኖችም ምንም አልበላም። አርያኖስም ወስዶ በብረት ችንካሮች ቸነከረውና ለአማልክት ካልሰገድክ አጠፋለሁ አለው። ቅዱሱም እርሱንና አማልክቶቹን ዘለፈ፣ ረገማቸውም። ከዚህም በኋላ በከተማይቱ ሁሉ መንገድ እንዲጎትቱትና ከእንዴናው ከተማ ውጭ በእሳት እንዲያቃጥሉት መኮንኑ አዘዘ። ይህንንም ሁሉ አደረጉበት። ጌታችንም ያለ ጥፋት በጤና ከእሳት ውስጥ አወጣው። የከበረ ቢፋሞንም ከእሳት ውስጥ ቆሞ በነበረ ጊዜ ከእግሮቹ ብዙ ደም ፈሰሰ። ከሕዝብ ጋር የቆመ አንድ ሰው ነበረ። እርሱም ለምጻምና ዕውር ነበር። ከደሙም ወስዶ ዓይኖቹን ቀባ። ያን ጊዜ አየ፣ ከለምጹም ነጻ። በክብር ባለቤት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ የምታመን ክርስቲያን ነኝም ብሎ ጮኸ። ራሱንም እንዲቆርጡ መኮንኑ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። የከበረ አባ ቢፋሞንም ራሱን በሰይፍ ይቆርጡ ዘንድ አርያኖስ አዘዘ። ቢፋሞንም አገልጋዩን ዲዮጋኖስን እንዲህ ሲል ስጋውን በስውር እንዲጠብቅ፣ ደሙንም በበፍታ ልብስ እንዲቀበል፣ ገድሉንም በአውሲማ አገር ላሉ ምእመናን እንዲነግር አዘዘው። የመከራው ወራት ያልፍ ዘንድ አለውና። ከዚህም በኋላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ በመስቀል ምልክት አማተበ። ወደ ጭፍሮቹም ቀርቦ የታዘዛችሁትን ፈጽሞ አላቸው። እነርሱም ወደ ሌላ ቦታ ብቻውን ወስደው ራሱን በሰይፍ ቆረጡት። ከአንገቱም ብዙ ደም ፈሰሰ። አገልጋዩ ዲዮጋኖስም ከእርሱ ዘንድ ያለውን በፍታ ዘርግቶ የቅዱስ ቢፋሞንን ደም ተቀበለበት። በዚያም ቦታ እጅግ ጣፋጭ የሆነ መዓዛ መላ። ጭፍሮች እስቲያደንቁና እስቲደነግጡም ድረስ ታላቅ ፍርሃት ወረደባቸው። ከዚያም ቦታ ሸሹ። ከዚህም በኋላ ምእመናን መጥተው ስጋውን ወሰዱ። ብዙ ሽቱ አምጥተውም በመዘመር በክብር ገነዙት። ከከተማም ውጭ ተሸክመው ወስደው ቀበሩት። ከመቃብሩም ድንቆይ ተአምራቶች ተገለጡ። አገልጋዩም ያችን በፍታ ወስዶ ጠበቃት። ወደ ሀገሩ ሊሄድ በፈለገ ጊዜም የሚፈራ ሆነ። ምንም እንደሚያደርግም አሰበ። የከበረ ቢፋሞንም ተገለጠለትና ለወዳጁ ለቴዎድሮስና ለሀገሩ ሰዎች ዜናውን እንዲነግር አዘዘው። እግዚአብሔርም ምእመናንን ሰዎችን ላክለት። እነርሱም ከእርሳቸው ጋር በመርከብ አሳፍረው ወሰዱት። በመርከብም ውስጥ ሳለ የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከዚያች በፍታ በከበረ ቢፋሞን ደም ከታለለችው ታምራትን ገለጠ። አገልጋዩ ዲዮጋኖስም ገድሉን ነገራቸው፣ አደነቁም። ጌታችንንም አመሰገኑት። እርሱንም ወደ አገሩ ወደ አውሲማ አደረሱት። ዲዮጋኖስም ለወዳጁ ለቴዎድሮስና ለሀገሩ ሰዎች ሁሉ የገድሉን ዜና ነገራቸው። ያችንም በደም የታለለች በፍታ ሰጣቸው። ይህችም የመከራ ወራት አልፎ ደጎ ቆስጠንጢኖስ ነግሶ በሀገሮች ሁሉ በክርስቲያን ወገኖችም ላይ ሰላምና ጸጥታ እስከሆኑ ድረስ በእነርሱ ዘንድ ተጠብቃ ኖረች። እግዚአብሔርም የከበረ የቢፋሞንን ስጋ ለምእመናን አለኝታና መጽናኛ፣ ለበሽተኞችም የሚፈውስ ኃይል እንዲሆን ሊገልጠው ወደደና ገለጠው። እርሱም በላይኛው ግብፅ በጥማከ አውራጃ በቃው ከተማ በጥር 27 በዚህች ቀን በሰማዕትነት ያረፈ ነው።
ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ተጋዳይ ቢፋሞን ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቢፋሞን ዘነድየ ወተጸንሰ እንዘይዘሩ ንዋዮ ማህባብሁ ዘወረሰ ከመቤተ ከብካብ የሐውር ሃበአውደ ስም ጌሰ እንዘይለብስ በፍስሐ ሰናያነ አልባሰ ወንዘይጽያን ጻዳ ፈረሰ። ሰላም እብል ዘቢፋሞን መድበለ 500 ወምስላሙ ህውለ እንዘይጸመዱ ወእንዘይትጋደሉ ገድለ ትግርምተ መኮንን ረሰዩ ቀሊለ ወእሳተኒ ነፋሰ ወጠለ። በዚህች ዕለት የሰማዕታት ትፍሎኒዮስና የሰርኒስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት የያሬድ ልጅ ሄኖክን፣ የመላሌል ልጅ የቃይናን ልጅ የሄኖስ ልጅ የሴት ልጅ የአዳም ልጅ ሄኖክን መላእክት ይዘው አሳረጉት። ይኸውም በመባረክትና በነፋስ ላይ ተጭኖ በመብረር ወደ ሰማይ ወስደው ከረቂቃን መላእክት ጋር አኖሩት። የእግዚአብሔርም ትእዛዝ ጸሐፊ ተባለ። እንዲህም አለ። ከማደሪያው ከሚወጣው ከቅዱሱና ከገናናው በጸናች ኃይሉ ከሰራዊቱ ጋር በሲና ተራራ ከሚገለጠው ጋር በመነጋገር ተመላለስኩ። ሁሉም ይፈሩ ነበር። በውሃ ዳርም ሳለሁ የልመናቸውን መታሰቢያ ጻፍኩ። እስከ አንጎላችሁና ህልም እንደሚያይ እስከሚሆን ይህችም በአርሞን ግራና ቀኝ ያለች አገር ናት። በደብር ቅዱስ ለነበሩ ለኃጢአት ለሚተጉ ለሴት ልጆች ይዘልፋቸው ዘንድ ቃል እንደጠራውና እንዳሳየውም ተናገረ። እንዲህም አለ። በበረድ ድንጋይ ወደ ተሠራ ታላቅ ቤት ቀረብኩ። በበረድ ድንጋይ የተሠራ የዚያ ቤት ግድግዳ እንደ ሳንቃ ልዝብ ነው። ከዚህ ቤት የሚበልጥም ሌላ ቤት አየው። ደጃፉም የተከፈተ ነው። በእሳት ቅጽርም የተሠራ በክብር ከሁሉ የሚበልጥ ነው። በውስጡም ከፍ ያለ የእግዚአብሔርን ዙፋን አየው። መልኩም እንደ ውርጭ ነው። አጎበሩም እንደሚያበራ ፀሐይ ነው። ከዙፋኑም በታች የኪሩቤል ድምፅ ይሰማል። ዳግመኛም ወደ 7 ተራራዎች ደረስኩ። 3ቱ በምስራቅ በኩል 3ቱ በአዜብ በኩል ናቸው። የመካከለኛው ግን ሰማይ ጠቀስ ነው። የመላእክትም ጌታ በላዩ አለ። ሌሎች 4 ገጾች ኪሩቤልን አየ። ስለ ክርስቶስም እንዲህ ብሎ ትንቢት ተናገረ። የዘመናት አለቃ ወደ ሆነው የሰው ልጅ ተጠራ። ዓለም ከመፈጠሩ አስቀድሞ የነበረ ሆነ። ሁለተኛም ለጻድቃን የጽርቅ በትር ለአሕዛብም ብርሃን ተስፋ ለሌላቸውም አለኝታ ይሆናል አለ። በሰማይ ገጽ ስለሚመላለሱ ብርሃናትም እንዲህ አለ። አንዱም አንዱ በየወገናቸው በሰለጠኑበትና በተሰየሙበት ጸንተው ይኖራሉ። ስለ ነፋሳትም መውጫቸው እንዲህ ብሎ ተናገረ። 3ቱ በሰማይ ገጽ፣ 3ቱ በምድር ገጽ፣ 3ቱ በቀኝ፣ 3ቱ በግራ ናቸው። ስለ አዳምም እንዲህ አለ። እነሆ በሬ ከምድር ወጣ፣ ጻዳም ሆነ። ስለ ሔዋንም ደግሞ ሴት እምቦሳ ከእርሱ ወጣች አለ። ስለ ምኩራምም ያንን አሮጌ ቤት እስከሚያስነሳው ድረስ አየሁ አለ። ምሰሶዎቹንም ከውስጡ አወጣ። ስለ ቤተ ክርስቲያንም ጌታ አዲስ የበጎች ቤት አምጥቶ እስቲሰራ ድረስ አየው። ከቀድሞውም ቤት የበለጠ ነው። በጎችም ሁሉ በውስጧ ይሰማራሉ አለ። ስለ ምእመናንም የሊህም በጎች ጸጉራቸው ንጹሕ ነጭ ነው። የተበተኑትም ከአራዊት ጋር ይሰማራሉ። ሁሉም በአንድነት ተሰብስበው ገራሞቹ ነዋልና። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሄኖክ እንተተመስጠ ባውሎ በአጽናፈ ሰማይ ራይ ሙላደ ብርሃናት ኩሎ እስከ ለተሳህል ይከውን ወእስከ መዋዕል ዘተበቅሎ ሃበሞ ይብጽሖ ወሃበ ሐዘን ይክሎ በጥበብ አምላክ ክቡተ ወስውረ አሎ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 28 በዚህች ቀን ኪራስ ከሚባል አገር ስሟ አክሮሲያ የምትባል የመበለት ልጅ የከበረ ቀለሜንጦስ በሰማዕትነት አረፈ። በዚህችም ቀን የከበረ መነኮስ አካፍ በሰማዕትነት አረፈ። በዚህችም ዕለት 800 የሆኑ የቅዱስ አካፍ ማህበር በሰማዕትነት አረፉ። በዚህችም ቀን የከበረ አይሁዳዊ የመሃው ልጅ ዮሴፍ አረፈ። በዚህችም ቀን ጌታችን ተአምራትን በማድረግ 7 እንጀራና ጥቂት ዓሣ ቆራርሶ አበርክቶ ብዙ ሰዎችን አጠገበ።
ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌተ አዘኪርያ ይላፈ መለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕት ወጻድቃን፣ ደናገል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት